ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ ዛሬ ነው። ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ወቅታዊ አነጋጋሪ እንዲሁም ደግሞ ምርጥ ቪዲዮዎችን ይዤላችሁ ከች ብያለሁ። አብራችሁን ቆዩ ቤተሰቦች። ከሰሞኑ ያው እንደሚታወቅ የሰርግ ወራት ነው። በዚህ የሰርግ ወራቶች ደግሞ የተለያዩ ክስተቶች አሉ። ምርጥ ሰርጎች አይተናል። ከነሱ መካከል የአርቲስት ናታይ ሰርግ እንግዲህ ሲጠበቅ የነበረው በትላንትናው ቀን ደስ በሚል ሁኔታ አልፏል። እንግዲህ እሱም አንድ መነጋገሪያ ሆኖ ነበር። በተጨማሪም ቤተሰቦች እነ ማዘርም በስተርጅና አግብተዋል እየተባለ ነው። በእነዚህ ጉዳዮች ላይ እናያለን። ቤተሰቦች አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሁኑ። በተጨማሪም ቪዲዮ ላይክ በማድረግ ጀምሩ፣ አትጸጸቱም። እኔ እዚህ ሐሳብ ሰጣለሁ፣ እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን አጋሩኝ። ወደ ቪዲዮቹ እንገባለን። እንግዲህ እህታችን አናስገባም ሰርገኛ የምትሉ የሙሽሪት ዘመዶች እንዴት እንደምታበሳጩ ብታውቁ ትለናለች እህታችን። እስቲ ወደ ሙሽሪቷ እንሂድ። እንግዲህ ሰዎች እንዳያችሁት ነው። ለሙሽሪቱ ያበሳጫል። ሐሳቡን ቀይሮ ሙሽራው ከሄደ እንግዲህ ቼልሲ ሰርግ ተበላሸ፣ ቆማ መቅረቷ ነው። እንግዲህ እንደዚህ ሙሽሪቱም ተበሳጭታ መጋባት አይቀርም። ከተጋቡ በኋላ የተጋቡ ሰሞን እስቲ ምን ይመስላል? የተጋቡ ሰሞን ከምሽቱ 5 ሰዓት ላይ ከሌሊቱ 7 ሰዓት ታክሲ ከሌሊቱ 7 ሰዓት አይተኛም እንዴ? ዘጠኝ ሰዓት ከ45 ሺህ አይደለም እንዴ? 10 ሰዓት ተኩል ላይ ምግብ እየበሉ ነው። ኧረ በኢየሱስ ከሌሊቱ 11 ሰዓት ሳይተኙ ነገ። አይ 12 ሰዓት ላይ ቁርስ መሆኑ ነው። ለማንኛውም እኛ አላገባንም። እስቲ ያገባችሁ ባለ ትዳሮች መቼስ ይሄን ቪዲዮ ስትዩት እውነት ነው ግን እንደዚህ ነው። እንደዚህ ከሆነ እኛ ያው ለማግባት ያሰጋናል። እንደዚህ ከሆነ እንቅልፍ የለም ማለት ነው ወይ? በጣም ለአንድ ሰው ህይወት መቀጠል ትዳርና ልጅ ወሳኝ፣ ምንም የማያጠራጥር። ልክ ነው። እኔም ተረድቼዋለሁ። መስራትን እንትን ያልኩት በእነሱ ነው። ስገባ በረንዳ ላይ ተወዝውዘው ነው የሚጠብቁኝ። ባባ 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 ነፍሴን አላውቀውም። ይዤ የመጣሁትን በሽታ ሁሉ ደጅ አራግፈው ነው የምገባው በእነሱ። ከደጅ ይደነግጣል። ምን አለ ከእነሱ ውጭ ምንም ታስፈልጋቸዋለህ። ደግሞ ራስህን እንኳን ለሌላ ስህተት እንዳዳርገው ታስፈልጋቸዋለህ እነዚህ ልጆች እና መኖርም የተጀመረው በእነሱ ነው። በጣም አሪፍ። አጀብጅቤያለሁ። እንግዲህ መኮንን ላክ የተናገረው ሰምታችኋል። ለአንድ ሰው ህይወት መቀጠል ትዳርና ልጅ ወሳኝ ነው ይባላል። እንግዲህ ያለው እሱ እንደዚህ ነው። እንግዲህ ያላገባ ነው በዚህ ጉዳይ ላይ ምንም አይነት ሀሳብ መስጠት አያምርብንም። ስለዚህ ላገባችሁ ትተንላችኋል። ለማንኛውም በዚህ ዓመት ያላገቡትም እንዲያገቡ ያገቡትም እንግዲህ በትዳራቸው እንዲጾሙ እኛ ከዚህ እንጸልያለን። ያርግላችሁ። አቡ ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ የውብ ናቸው ሙሽሪት ተውባ የውብ ናቸው አበባ የውብ አበባ ዛሬ ነው ሙሽ
ሙሽራ ዓለም ዛሬ ነው ሙሽራ ዓለም ሙሽራ ዓለም ለዚህ ወግ በመታደል ዛሬ ነው ሙሽራ ዓለም ሙሽራ ዓለም መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ደስታ ተገመደ ላይ ፈታ እንደተ የጸና ከላይ ያልበቀለ ከሶፍ አረም ላይ የተዘራ ከውነት ፍሬ የሚያባብል ውዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይገርማል ይደንቃል አቤት የአምላክ ሥራ የእግዚአብሔር ሥራ ይገርማል ይደንቃል አቤት የአምላክ ሥራ የእግዚአብሔር ሥራ ሙሽሪትን እዩዋት ሙሽሪትን እዩዋት ከሙሽራው ጋራ ሙሽሪትን እዩዋት ሙሽሪትን እዩዋት ከሙሽራው ጋራ ሁለቱም በፍቅር ባንድ ያቆራኛቸው የእግዚአብሔር ሥራ በትዳር ሰንሰለት ያስተሳሰራቸው የእግዚአብሔር ሥራ እሷን ለእሱ መርጦ እሱን ለእሷ መርጦ የታገናኛቸው እሷን ለእሱ መርጦ እሱን ለእሷ መርጦ የታገናኛቸው እዩልኝ ውበቷን ሙሽሪቷን እዩልኝ ውበቷን ሙሽሪቷን እዩልኝ ግርማውን ሙሽራው እዩልኝ ግርማውን ሙሽራው ሱፉን ግጥም አድርጎ እዩልኝ ግርማውን እዩልኝ ግርማውን ሙሽራው ሚዜዎቹ መሃል ግርማውን እዩልኝ ግርማውን ሙሽራው የሙሽራው ውበት ግርማውን እዩልኝ ግርማውን ሙሽራው ከኮከብ ያበራል ግርማውን እዩልኝ ግርማውን ሙሽራው እዩልኝ ውበቷን ሙሽሪቷን አድምቁላቸው በልልታ ሆታ ለና
እንግዲህ ቤተሰቦች የአርቲስት ናታይ ሰርግ እንዲህ በመሰለ መልኩ በደማቅ ሁኔታ አሳልፏል። እንኳን ለዚህ ያበቃን እንለዋለን ወንድማችን። ያው ብዙ ሰው ሲጠብቀው ነበረ ከሽምግልና ጀምሮ ቪዲዮቹ ባጭር እየተለቀቁ በተለያዩ ሶሻል ሚዲያ ላይ ብዙ ሰው በጉጉት ሲጠብቀው ነበረ። ይህም ጉጉታቸው አልቀረም። በመጨረሻ ጊዜ በትላንትናው ዕለት ትዳራቸው እንግዲህ የአብርሃም የሳራ ያርግላችሁ ተብለው ተሸኝተው እሸት የውበት ሙሉ ቤተሰቡ ብዛቱ። እሺ ሰላም፣ እንዴት ነህ? ታናሽ ወንድምሽ ሳፍር ሰላም ይለኛል አይደል? እንዴ ደስ ብሎት እኮ ነው። ኧረ እባክሽ ያኔ ስሸኝሽ የሰጠውሽን ጃኬቶች በሙሉ ሲሰበስብ ከርሞ አሁን ይሄን ያው ራሱ የለበሰ እኔን ነው። አባቴ ስነ ስርዓት ያዛ በቤቢ ቀልድ አላውቅም። ቤቢዬ አሁን ደስ አላለህ? ደስ አላለህም ወይ አለኝ እንጂ በጣም አረ ተመልከቺው ታላቅ ወንድምሽን እያየሽው ነው። ቆልሎት ምግቡን ፒራሚድ አስመስሎታል። ምን ከበላ ቆየ እንዴ? አባቴ በተገኘ ስነ ስርዓት ይኸው ለዛሬ ደስታው ቀን ነው። ዘና ይበልበት ተው። እባክሽ አናስገባም ሰርገኛ ብሎ እንደዛ በሩን ወጥሮ ሲይዝ እኮ ደስ ያለው አይመስልም ነበር። የኔ ማሬ ሰርግ ቀን እኮ አይደገምም። ፈገግ ብል ደስ ይበልህ፣ ዘና በል። እሺ ያረ ሰላም ነው። እንዴት ናችሁ? ቢደገምስ ቢደገም ሞት አይሻልም? ሞት አይሻልም? በእኔ ወጪ ነው የሚደገመው። እኔ ማለት አሁን ማርዬ ገበሬ ነው መስለው ማሳው ባንበጣ እየተበላበት ያለ ገበሬ እንዴት ነው እየበላችሁ? የኔ ማር አሁን ደስ ፈገግ እያልክ ዘና በል። እኔ የምለው ከሶስተኛ ሚዜሽ ጋር ሰላም አይደላችሁም እንዴ? ለምን አልክ? አረ ፊቷን ጥለዋለች እኮ አኩርፋለች። አረ ዝም በላት በእናትህ። ሜካፔን አልወደድኩትም ምናምን ብላ ከምን ጀምሮ አኩርፋለች። ቆይ አፈርስ ብትመስል ሙሽራዋን እንደሚያረጋት አልገባኝ አይደለ እንዴ? ምንድነው እንዴ? እዛ ጋር ማየው ኤክስሽ ነው እንዴ? ማጥቷል እንዴ? ባትመጣል ቀርተሽዋል እንዴ? የሰርጓን ሀሳብ ለማን ሆነና መበቂያ ያረግሽኝ ያስታውቃል እኮ አበላሉ የጠላት ገንዘብ አይደል? አንቺ ልዩ ነሽ የኔ ማርመሽ። ገና ተቃጠለም እንደምናደርግ ታውቃለህ? በደንብ ተያይዘን ቆንጆ ጭፈራ ጨፍራለን። ይላታል አይደል? አውራስ እንዴት እንደሚያይ በልህ ነው የሚበላው። የኔ ማር አንተ ብቻ ፈታ በል። ፈታ ልበል? ያው ፈታ በል። ፈታ አልኩ እኮ። አረ እዛ ጥግ ላይ ያለው በዚህ ቀኝ መላጣው እንዴት አባቱ ነው የሚያይሽ? እሱም ኤክስሽ ነው ወይስ? አባቴ ስነ ስርዓት አጎቴ ነው። አጎቴ ነው። መላጣ አጎታለሽ? መላጣ አጎታለሽ አለኝ። ታዲያ ምን ነው ሰርጉን ሳያግዘን? ዋው እንግዲህ ባልና ሚስት እንደዚህ ነው የሚወያዩት ማለት ነው። በሰርጋችሁ ግን እንደዚህ የምትወያዩ ከሆነ እኔ አላውቅም። ያው እኛ ስላላገባን አናውቅም፣ ግን የምር እንደዚህ ነው እንዴ? ለማንኛውም ያው የሰርግ ወጪ አይቻልም በዚህ ሁኔታ፣ ከዚህ በላይ ያስወራል። ግን ያው እኛ እዚህ ጋር ዝም ብለን እንለፈው። እንግዲህ ቤተሰቦች ይህን ብቻ አይደለም፣ በተጨማሪም ከሰሞኑ መነጋገሪያ የነበሩት አንዲት አዛውንት እናት እንግዲህ ወጣት ልጅን በትዳር ሲተሳሰሩ አንድ ቪዲዮ ተለቋል። እስቲ ቪዲዮውን ነው መጀመሪያ። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። እኔ እንደራሴ እውነት አልመሰለኝም። ያው ኤአይ ነው ብዬ እያሰብኩኝ ነው። ነገር ግን ግራ አጋባኝ በጣም በሚገርም ሁኔታ። ኤአይ ነው ለማለትም ትንሽ ይከብዳል። ብቻ ግን ለማንኛውም እንግዲህ እውነት ከሆነ ማዘር ነፍሱ ተይማርም ብያለሁ። ውሸት ከሆነ ደግሞ ያው እንግዲህ አያርገው ነው የሚባለው። ግን ለማንኛውም በቪዲዮ ስር ካነበብኳቸው ኮሜንቶች መካከል አንደኛው በጣም አስገርሞኛል። ብራዘር ከችግር ይሻላል ብሎ እንግዲህ አበሻ ይኮምት። ለማንኛውም በዚህ ጉዳይ ተስማሙበታላችሁ? እኔ በበኩሌ አልስማማበትም ብያለሁ። ሀሳባችሁን እስቲ ኮሜንት ሴክሽን ላይ አጋሩኝ።
ልክ ፖሊሶቹ እንደደረሱ ተጠርጣሪውን ከነጮኛው በዚህ ነዳጅ ማደያ ያገኙታል። ወዲያውኑ በጣም እየተቆጡ እንዲንበረከክ አድርገው የደበቀውን ሽጉጥ በቀስታ እንዲያወጣ ይነግሩታል። እጮኛውን በመሃል ገብታ ህይወቷን አደጋ ላይ ጥላ እንዳይተኩሱበት ያሉትን እንዲያረግ ተነግረዋለች። የደበቀውን ነገር ሲያወጣ ግን ሁሉ ነገር ተቀየረ። እንደምትመለከቱት ቀለበቱንም በማውጣት የታገቢኛለች ጥያቄ ያቀርብላታል። እሷም በድንጋጤ ለቅሷን ለቀቀችው። በዚህን ጊዜ ከምናያቸው ሰርፕራይዞች በጣምም የተለየ ነው። ግን ሰርፕራይዝ እንደዚህ መሆን ያለበት አይመስላችሁም? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች ይሄ በጣም ከሚባለው በላይ እኔ እንጂ ይሄ ሰርፕራይዝ አይደለም። የታገቢኛለች ጥያቄ እንግዲህ ሄዱ እዚህ ይደርሷል ማለት ነው። ለማንኛውም እንግዲህ እቺ ሴት እሺ ካላለችው ማንም እሺ አትለው። ምን በበኩሌ መስማማው ዋው ይመቻል። ብቻ ግን እዚህ ሀገር ላይ መሞከር ስለማይቻል እንዳሞክሩት። ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ፣ ሱሪ ጥብቅ ያለ ስታደርጉ። ሌላው ደግሞ ይሄ ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩን የሚያሳዩት። ኦ ማይ ጋድ እውነትሽን ነው። በነገራችን ላይ እኛ ወንዶችም የሚያስጠላን እንደዛ ነው። እነሱ ያይሻቸው ወንዶች አይደሉም፣ ሌሎች ግለሰቦች ናቸው። ሶስተኛ ጾታ ነው፣ ተለዋጭ ነው፣ ተቀያሪ ናቸው እነሱ የሚያሳዩ ያልሽው ክራክ። እንደውም ጥሩ አገላለጽ ቀለሽው ክራክ ስንጥቅ ለማለት እኮ። ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን እደግፋቸዋለሁ ሁለታቸውንም። እኛም ወንዶች ከነሱ በጣም እንጠላው ነገር ይሄ ነው። በቃ ምንድን ናቸው ግን በባህሪ እንግዲህ ሰዎች ሰመረ ባሪ ያለ ሐሳብ ልክ ነው። እኛም አልገባንም እንደዚህ አይነት ወንዶች እንግዲህ ያው 20 ስንት ላይ 20 አልገቡም በ10 ምናምንኛው ዘመን ላይ ያቆሙ ናቸው። እንግዲህ ቤተሰቦች አሁን ክፍለ ዘመኑ ረቆ ሌላ ደረጃ ደርሷል። ሱሪ ዝቅ የሚያደርግ ሲኪን የሚያደርግ እንግዲህ ምንም ልንለው አንችልም። ብቻ ግን ፈታ ይርዳ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ቤተሰቦች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንዳደረጋችሁት፣ በተጨማሪም ደግሞ ቪዲዮ ላይክ እንዳደረጋችሁልኝ ተስፋ አደርጋለሁ። በተጨማሪም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ፣ እቀበላችኋለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።